ማቴዎስ 6:25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ክብር ለኢየሱስ ይሁን። እጆቻችሁ ከፍ አድርጉ እስቲ። እግዚአብሔር በለው እስቲ። ለጠቢብ አንድ ቃል ይበቃል። ይሄን ቃል ባርከህ ቆርሰህ ስጠኝ በኢየሱስ ስም አሜን። ጌታ የተባረከ ይሁን። ኢየሱስ ጌታ። ሌላ ጥቅስ ብታወጡ ደስ ይለኛል። ምንድነው ጌታ ያላችሁ? በቃ አትጨነቁ። እስቲ በአንዳች አትጨነቁ በሉት። ኢየሱስ ጌታ። ኢየሱስ ማን ነው? አሜን። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንም አይልቁን እንዴት? እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህ ሁሉ ምን ይላል? ይጨመርላችኋል። እስቲ አጠግባቸው ነሱ ይጨመርልሃል በሉት። አሜን። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ለቀኑ ክፋቱ ምን ይለዋል? ይበቃዋል። ኢየሱስ ክርስቶስ ጌታ። ለቀኑ ይሄን ክፍል ከእንደገና አንብቡት። አሁን ጌታ ምን አለ? የዚህ ሲዝን መልእክት ነው አለ። የአንድ ቀን መልእክት አይደለም። ኢየሱስ ጌታ ነው። አሜን። አሁን ያለንበት ኢትዮጵያውያን የሆንን ተውት፣ ያመነም ያላመነም፣ ሴት ወንድ፣ ነገስታቶች ቢሆኑ ነጋዴ፣ ተማሪ አስተማሪ፣ ባለስልጣን ወይም ደግሞ ገበሬ ዋቴቨር በማንኛውም የሥራ ስትራቴጂ ውስጥ ያለ በማንኛውም የእውቀት ደረጃ ላይ ከፍታ ላይ የተቀመጠ ዶክተር፣ ፕሮፌሰር፣ ሳይንቲስት፣ ሊቃውንት የምትሉት የሃይማኖት ሰው፣ ሃይማኖተኛ የሆነ ሰው፣ አማኝ በክርስቶስ ኢየሱስ ድኖ ዳግም የተወለደ አዲስ ፍጥረት የሆነ እንደዚሁ የአዳም ሴት ልጆችና የወንድ ልጆች ሁሉ ምንድነው? መልእክት ነው። ክብር ለኢየሱስ ይሁን። ለምንድን ነው ስትሉ ማቴዎስ 24 ስትመለከቱ ዘመኑ እየቀረበና እየገፋ ሲሄድ በዚህ በመጨረሻው ዘመን ላይ የመጨረሻው ዘመን በሽታ ብየዋለሁ። የመጨረሻው ዘመን ቫይረስ፣ የመጨረሻው ዘመን ጀርም ምንድን ነው ብትሉኝ ጭንቀት። ሀብታም ይጨነቃል፣ ድሃው ይጨነቃል፣ የተማረ ይጨነቃል፣ ያልተማረ ይጨነቃል፣ ሰራተኛ ይጨነቃል፣ ስራ የሌለው ይጨነቃል፣ እውነት አሰለ ባለስልጣን ይጨነቃል፣ ወፍራሙ ይጨነቃል፣ ቀጭኑ ይጨነቃል፣ ገና ትላንት የተወለዱ ቲኔጀሮች ልጆቻችን ምን ይላሉ? ይጨነቃሉ። ምንድነው ብላችሁ ስትጠይቁ የሚያስጨንቅ መንፈስ፣ የሚያስጨንቅ መንፈስ፣ የሚያስጨንቅ ትንቢት ከሟርተኛው፣ ከመተተኛው፣ ከደጋሚው፣ ከተቃዋሚው፣ ከክርስቶስ ተፋላሚ መንፈስ የሚላክ በኢየሱስ ስም ሰብረናል። ሃሌሉያ። ምድር ከተፈጠረ ጀምሮ ሰዎች ምን ይላሉ? ይጨነቃሉ። አንዳንዶች ገብቷቸው
ሪዝን ወይም ምክንያታዊ ሆነው አመክንዮ ኖሯቸው ይጨነቃሉ። ሌሎቹስ ዝም ብለው ምን ይላሉ? ይጨነቃሉ። እየበላ ይጨነቃል፣ እየለበሰ ይጨነቃል፣ እየነዳ ይጨነቃል፣ ከሀገር ወደ ሀገር እየበረረ ምን ይላል? ይጨነቃል። ኪሱ ሞልቶ ካዝናው ሞልቶ ይጨነቃል፣ ቤቱ ሞልቶ ይጨነቃል። ያለው የሌለው ምን ይላል? ይጨነቃል። ይሄ የዘመኑ በሽታ፣ ይሄ የዘመኑ ጀርም ምን ይባላል? ጭንቀት። የሰራዊት ጌታ እግዚአብሔር ዛሬ ሰበረው። የሆኑ ሰዎች በጣም ተጨንቀው መጥተው ለምን ትጨነቃለህ ስለው ይሄ ጉዳይ አለ። እንዴት አድርጌ ነው ይሄ 7 ጉዳዮች እያሉት ምተኛው እንቅልፍ የሚወስደኛል? እኔ አሁን እዚህ ስለማቀውና ስላነበብኩ አይምሰላችሁ ይሄን ቃል ምነግራችሁ። ይሄን ቃል ከሰበኩት ምናልባት 10 ዓመት ይሆናል። 10 ዓመት ይሆናል ከሰበኩት። አትጨነቁ ብዬ ሰብኬ አላውቅም። ነገር ግን እግዚአብሔር በመገለጥ ሲያመጣልኝ ነው የሚሰማው። ዛሬ ለአንቺ ሬማ ነው፣ ሬማ ነው። ቃሉ እምነት ይሆንሃል፣ ቃሉ ይገነባሃል፣ ቃሉ ያሳድግሃል፣ ቃሉ አሁን ይሰራል። አጠገባለ ሰው በአንዳች አትጨነቅ በለው። እስታሜ በለው። የሚያስጨንቅበት በሱ ላይ ጣለው በለው። እሱ ስላንተ ያስባል በለው። ሃሌሉያ! አሜን 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 አሜን። ጭንቀት እግዚአብሔርን ደስ አያሰኘው። ስለዚህ 365 ጊዜ አትጨነቁ አለ እግዚአብሔር። ጭንቀት እግዚአብሔር ምን አይለው? አያስደስተው። አሁን ብዙ ስትሄዱ ሆስፒታል የታመመ ሰው ስታዩ አንዳንዱ ምንም በሽታ የለበትም፣ ግን ግሉኮስ ተሰጥቶታል። ምግብ አይበላውም፣ ውሃ አይጠጣውም፣ ጤና የለውም። ለምን ስትሉ ምን ይላል? ይጨነቃል። ስለ ራሴ ይጨነቃለሁ፣ ስለ ልጆቼ ይጨነቃለሁ፣ ስለ ኢትዮጵያ ይጨነቃለሁ። ዴስቲኒዋ ምን ይሆን ኢትዮጵያ ብዬ ይጨነቃለሁ። ኢትዮጵያን የተሸከመ ኢየሱስ ነው። ሰማይ በልባክ አንተ የራስህን ጭንቅላት እንኳን መሸከም አትችልም። ሰውየውን እንዲያልኩት ልጸልይለት ሄድኩት ነው። ራስህን መሸከም አቅቶ ይሄው አልጋውን የተሸከመ እንዴት ኢትዮጵያን ተሸክማ አንተ ዞራል? ለኢትዮጵያ ኢየሱስ አላት። ሰማይ በልባክ የሆነ ወፍራም ሰውዬ ቀጭን ሰውዬ አላት እያልኩ አይደለም። የሆነ ቱጃር አላት እያልኩ አይደለም። አንድ ሰሞን እዚህ ሀገር ላይ አንድ ትልቅ ሀብታም ነበርና የተባረኩ ሰውዬ ጌታ ይባርካቸው አለውላችሁ ይላሉ። በቲቪ እየወጡ አረ አለውላችሁ ይላሉ። ሰማቸውን አልጠራም። አለውላችሁ ይላሉ። ሰውነት ይመስለዋል። በቲቪ መስኮት ብቻ ነው የሚያያቸው እኮ። አንድ ቀን አግኝተው ጨብጠው ሳያውቁ ኢየሱስ አለውላችሁ አይደለም የሚለው። እስቲ አሜን በል። እንካ ነው የሚለው። ይቆጥራል በለው። ሲያባስ ይመግባል በለው። እስቲ ያስተዳድራል በለው። ለምንድን ነው ማንጨነቀው? ለምንድን ነው ማንጨነቀው? እዚህ መጽሐፍ ላይ የሰማይ አባታችሁ ይላል። የምን ሰማይ አባት አለው? ይሄ ጉዝ ሰማይ ለካ ተማምኖ ዘነጥ ብሎ ከለሩ እየለዋወጠ ስናየው የሆነ ድንች፣ ሌላ ጊዜ የሆነ በቃ የመቶ ጊዜ ዲኮር የተማረ ሰው ሊሰራው የማይችል ከለር እየሰራ ዘንጦ የሚኖረው። እስቲ አሜን በል። እንደ ሰማይ የሚያምራል እንዴ? የኔ ልጅ ረድኤት በጣም በቃ ተፈጥሮ ታደንቃለች። ትወጣና እይ ትለኛለች። ምንድነው የማይወላታለሁ? እኔ አይገባኝም ብዙ ጊዜ። በጣም በቃ ታያለች። ዛሬ እንደዚህ ሆነ ትለኛለች፣ ነገ ደግሞ እንደዚህ ሆነ ሰማዩ ትለኛለች። አንድ ቀን እስቲ ልብዬ ሳይሆን ድንች ይመስላል፣ የተላጠ ድንች ይመስላል። ሌላ ጊዜ ደግሞ ደም ይመስላል። በቃ ልነግራችሁ አልችልም። ከለሩን እየለዋወጠ ደረቱን ገልብጦ የሚኖረው አባት አለው። የሰማይ አባታችሁ የሰማይ አባት ሃሌሉያ! የሰማይ አባቱ የሰራዊት ጌታ እግዚአብሔር ሰማይን ያለ ምሰሶ ያቆመ፣ ሰማይ ለሰማይ ከለር የሰጠ፣ ሰማያት በመንፈሱ ውበት እንዲያገኙ ያደረገ፣ ለአንተ ለህይወት ውበትን አመጣ። ሃሌሉያ! ውበት እስቲ ውበት በልባት። ለትዳር ውበት፣ ለኑሮ ውበት፣ ለስራ ውበት፣ ለአገልግሎት ውበት፣ ለልጆች ውበት፣ ለሰማይ ውበት የሰጠ አምላክ ለአንተ ውበትን ሰጠ። እስቲ አሜን በሏት። እስቲ ከዚህ ወዲያ አልጨነቅም በለው። ይኸው ጅኒ እየተወጋ ነው። ከዚህ ወዲያ አልጨነቅም በለው። አባት አለ በለው። ሃሌሉያ! እስቲ አሜን በሏት። አባት እንደሌላችሁ ልጆች አልተዋችሁም። እስቲ አሜን በሏት። የማይተው አባት አለ፣ ማይረሳ አባት አለ፣ ማይዘነጋ አባት አለ።
ለኔ በጣም የሚገርም ነገር ነው። የሚቀረው ለኔ ከምንድነው መሰለህ ጤፍ መግዛት፣ ማስፈጨት፣ መጋገር ነው የሚቀረው እንጂ በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። 10,000 ዓመት በምድር ላይ ብትኖር መኖር ካለብህ እግዚአብሔር ይመግባል። እስራኤልን በምድረ በዳ 40 ዓመት ምን አላቸው? ንፍሮ ማን ነበር የሚጋግረው? ፍርኖ የሚጋግረው። ፍርኖ አታውቁም እናንተ ሽልጦ ምናምን አታውቁም? ፍርኖ ይባላል በድሮ ጊዜ። በእኛ ዘመን እስቲ ፍርኖ በለስ መልአክ የጋገረው ትበላል፣ አትሞትም፣ በህይወት ትኖራል። አሜን። መና በሉ አይልም? የሰማይን ጎቻ በሉ አይልም? የመላእክት የሚበሉትን በሉ አይልም? አንዳንድ ሰው እንዲህ ይላል መጽሐፍ ቅዱስ ላይ አይ መላእክት እኮ አይበሉም፣ በቃ ይበላል ካለ ይበላል። መልአክ እስቲ ይበላል ይበላል ይላል። የመላእክት እንጀራ በሉ። አመሰግናለሁ። አሁን ቁርጥ ነው ዛሬ አማረኝ። እስቲ በሉ አምላክን ታመን በለው፣ ይመግብሃል በለው፣ መርጠህ ትለብሳለህ በለው፣ መርጠህ ትበላለህ በለው፣ የድሃ ልጅ አይደለህም በለው፣ የንጉሥ ልጅ ነህ። ሃሌሉያ። እስቲ አሜን በሉ። የሰማይ አባት የኔ አባት ነው፣ የምድር አባት የኔ አባት ነው። እስቲ አሜን በሉ። ኧረ ኢየሱስ ማን ነው? ኢየሱስ ማን ነው? ሁለተኛ ሲነግራቸው እንዲህ አለ፣ ኧረ ኢየሱስ ክርስቶስ ጌታ ነው። የሰማይ ወፎች ተመልከቷቸዋል። ወፎች እንዴት ነው የሚያብረቀርቁት? ወፎች እንዴት ያምራሉ! እርግቦች፣ ወፎች አያምሩ? ተመልከቱ የሰማይ ወፎችን አለ። አይዘሩም፣ የሚዘሩበት መሬትም እህልም የላቸውም። አይዘሩም፣ ከዛ አያጭዱም፣ በጎተራ አይከቱም። የሰማይ አባታቸው ምን ይላቸዋል? አተጓሰ መታርገውና ይመግባል። ከዚህ ሲሄድ እኮ ምሳሌ የሌለው ሰው እዚህ ሊኖር ይችላል። ጌታ ምስክሬ ነው። አማርጠህ ትበላለህ። እኔ ነብይ አይደለሁም። አማርጠህ ትበላለህ። ክትፎ ካልክ ክትፎ፣ ዶሮ ካልክ ዶሮ። አይምሰልህ። አይተነዋል ጌታ። እስቲ አሜን በሉ። አሜን። ኢየሱስ ማን ነው? ከፈለገ ቁራ ይመጣል። እስቲ አሜን በሉ። ቁራ ስጋ ቁርጥ ተሸክሞ ይመጣል። አንድ ወንጌል ላይ ነበርና አንድ ቦታ መድበ ነው እኔ እርጥብ ስጋ ካልሆነ አልበላም ማለት። ከዛ ሀገር እስኪወጣ ድረስ እርጥብ ስጋ በላ። እኛ እንኳን አልበላ ነው። ኧረ ኢየሱስ ጌታ። አሜን። አንዱ ሊጋብዘው ሽማግሌው የኛ ሽማግሌ ወሰደው፣ ሉካንዳ ወሰደውና ከዛ በልተው ከጨረሱ በኋላ ለሉካንዳው ባለቤት መልእክት አመጣለት። የሥራው ጌታ እግዚአብሔር እንዲህ ይላል። ደነገጠ። ለማንም ያልነገረው በሽታ ነው። የኪንታሮ በሽታ ነበረበት። ከዛ በኋላ ጓዳ አስገባውና ኪንታሮ በሽታ ውልቅ አለ። ኢየሱስ ጌታ ነው። ከዛ በኋላ ጠዋት ዱለት እየሄደ ሉካንዳ ተሰዓት በኋላ ቁርጥ ይጠበስልኝ ይላል ያዛል። እራትም ከዛ ከመደብነው ቦታ እስኪወጣ ድረስ እርጥብ ስጋ እየበላ እርጥብ ስጋ እየበላ በለው። ኧረ ኢየሱስ ያድናል። ለምን? መድኃኒት በእጁ ላይ ምን ብሏል? እስቲ መድኃኒት በለው። የኪንታሮ በሽታ ሰውየው ያልጎረጎረው ዶክተር ያገድባል መድኃኒተኛ የለም። እሪል ነው የምነግራችሁ። ሃሌሉያ። ዛሬ በልባክ የሚያስጨንቀኝን ሰብሰብ አድርጌ ቀብሬ እሄዳለሁ። አንዳንዱ ይጨነቃል። ጨው ተወደደ ብሎ ማለት ነው። ጨው እኮ በጣም ተወደደ። ምን ማድረግ ይቻላል? ኑሮ እኮ ተወደደ። ጨው ተወደደ እኮ ተወደደ። ጨው ሲወደድ በሽታ ነው የቀረበ በለው። እስቲ ያጠግባል። አንድ ጊዜ ጨው ተወደደ ተብሎ ብዙ ሰው እኮ ተሸክሞ ብዙ ኩንታል ጨው ቤቱ ገብቷል። በሽታ ነው ገዝቶ የገባው። ለምሳሌ ሰይጣን ያንተን ረፍት ምን አይልም፣ አይፈልግም። ሰይጣን ወደ እኔ ሲመጣ በልጅና በአባት መካከል ምን አገባል? በልጅና በአባት መካከል ንፋስ አታስገባ በለው። አንዳንዱ ሞኝ ነው። ሰይጣን መጥቶ ይሄን አልሰጠህም ሲለው እግዚአብሔርን ያኮርፋል። እግዚአብሔር ተቀይሜ ያለው ለአንድ ሳምንት፣ ለአንድ ወር፣ ለ15 ቀን ሳይጸልይ ለሁለት ወር ሰይጣን ሰራ። አየህ፣ ንፋስ አታስገባ በለው። ኢየሱስ ያድናል። ሃሌሉያ አሜን። ምን አለ ኢየሱስ ራሱ? በአንዳች አትጨነቁ፣ የሚያስጨንቃችሁን በእኔ ላይ ጣሉ። ኢየሱስም ተሸክሞ አንተም ተሸክመ ነቅነቅ አድርገው ይሆናሉ ይበለው። አይ ሰውየው እኮ ራሱን አሞታል። ራሱን በጣም አሞታል። ገባ ተኝቷል። ይሄን ጭንቅላቱ መሸከም አቅቶታል። ኢትዮጵያ ተሸክሟል፣
ልጆቹ ተሸክሟል፣ ሚስቱ ተሸክሟል፣ ስራውን ተሸክሟል፣ ንግዱን ተሸክሟል። ስንት ወር ነው? 1-2 ወር ነው አልጋ ላይ ያስኩ ይላል። ጭንቅላቱ መሸከም የራሱን ያልቻለ ማይ ይሸከምሻል። እስቲ አሜን በሏት። የራሱን ጭንቅላት በራስ ምታት ሊሸከም የራሱን ጭንቅላት ያልቻለ ሰው አንተ ሊሸከም ምን አይደለም አይችልም። እስቲ አሜን በሏት። የኔ ጭንቅላት በለው እስቲ እኔን እንኳን መሸከም አይችልም በለው። የሚሸከም በለው አይተኛም በለው አያንከላፋም። ሃሌሉያ። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔ ምን እላለሁ አሳርፋለሁ። ማን ያለው? የናዝሬቱ ኢየሱስ የጌቶች ጌታ ኢየሱስ ካሳረፈ ማረፍ ነው። አሜን። እንዲህ ስንዘለው እንዲህ ኖሯቸው ነው ይላል። እኛ ቤሳቤስት የለንም ካለ ወንጌል ካለዚህ ወንጌል ብዙዎቹ ያውቃሉ። አንድ ነገር የለንም። እንዲህ የምናብደው የምንዘለው በእምነት ነው። እስቲ አሜን በል። እስቲ አሜን በል። አሜን። በእምነት ነው። እስቲ አሜን በል። ሁሉ ያለ የማባት ነው። እስቲ አሜን በል። አንዳንዴ እግዚአብሔርን ጎረቤቱ ያደርጋል። አንዳንዴ እግዚአብሔርን የእንጀራ አባቱ ያደርጋል። እግዚአብሔር አንዱ ይላል እኔ እግዚአብሔርማ ጠምዶኛል አለ። ለእንትና የገዛውን አይተሃል? ቪኤት መኪና ለኔስ ኩሽኔት የለም አለ። ኩሽኔትም ይኖር ኩሽኔትም አይኖር እግዚአብሔር ማንንም ጠምደው አይ እስቲ አባቴ ነው በል። እንጀራ አባቴ አይደለም በል። ጎረቤቴ አይደለም እግዚአብሔር በሏል። የሩቅ ዘመድ አይደለም በል። የማላየው አባት አይደለም በል። አንዳ ሰዎች አይታቸዋል ሲፎክሯል። አሜሪካ ዘመድ አለኝ ይላሉ። ፎቶውን እንኳን አይተዋል። ፎቶውን አይተዋል። አያ አሜሪካ ያለ ዘመድ አለ። ያንተ አባት ከስትንፋስ ይልቅ ቅርብ ነው። ሃሌሉያ። ሲቸግር ወደ ሱጭ ውስጥ ማንም ተሸክሞ ይጣ ብቻ ይመጣል። ቤት ምን ይላል? ይመጣል። እስቲ አሜን በሉ። በጣም ሲጠላቸው የነበረ ፈርዖን ነው አይደል? ሲወጡ አልማዝ የሰጣቸው ረየስ ጌታ ነው። እስቲ አሜን በሉ። እግዚአብሔር በለው እስቲ ሲፈልግ በለው ፈርዖንን ያስተፋል። አሜን። ቂሮስን የአሕዛብን ንጉስ ምን ይላል? ያስተፋል። ታመን በለው። አጠገበለስ አትጨነቅ በለው። በሽታው ሄዷል፣ ችግሩ ሄዷል፣ ስቃዩ ሄዷል፣ መከራው ሄዷል፣ ፈተናው ሄዷል፣ አበሳው ሄዷል፣ ነውሩ ሄዷል። አትቀንስም በለው፣ ትጨምራለህ በለው። በስራ በንግድ በኑሮ በህይወት በመውጣት በመግባት በስኬት በመከናወን በሁሉ ይሳካልሃል፣ ይቃናልሃል፣ ይከናወንልሃል። ተፈጸመ። ኢየሱስ ጌታ። በአንዳች አትጨነቁ፣ የሚያስጨንቃችሁ በሱ ላይ ጣሉት። እስቲ ዛሬ በሉ፣ እስቲ የጭንቀት በሉ መድኃኒት ኢየሱስ የተባለ ወስጃለሁ። ሁለተኛ በሉ እንቅልፍ ሊነሳኝ ሊረብሸኝ ወደ እኔ ዝር አይልም በሉ። ኢየሱስ ጌታ። እኔ በእምነት ጣልቃ ገብቻለሁ። ዝር አይልም። ጭንቀት ከዚህ ወደ አንተ ዝር አይልም። እስቲ ተባረረ በሉ። ተባረረ። ተባረረ። ኖረህም አልኖረህም ግጥም አድርገህ ትኖራለህ።